በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የዘንድሮ የ2018 ዓመተ ምህረት በዓለ ጥምቀት ዕለተ ሰኞ ላይ ስለዋለ ዋዜማው ደግሞ ዕለተ ሰንበት ላይ ወይም ደግሞ እሁድ ላይ ስለሆነ ጾመ ገሃድ ይጾማል ወይንስ ደግሞ አይጾምም? ይጾማል ካልን እንዴት? አይጾምም ካልን ደግሞ ለምን ብለው ብዙ ሰዎች ይጠይቃሉና በማስረጃ አስደግፈን ለዚህ ጥያቄ ምላሽ እንሰጣለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። ወደ ዛሬው ትምህርታችን ስንገባ ታዲያ የዘንድሮ የ2018 ዓመተ ምህረት በዓለ ጥምቀት ዕለተ ሰኞ ላይ ስለዋለ ዋዜማው ደግሞ እሁድ ዕለት ስለዋለ ጾመ ገሃድ ይጾማል ወይንስ ደግሞ አይጾምም ብለው ብዙ ሰዎች ይጠይቃሉ ማለት ነው። ለዚህም ደግሞ አጠር አድርገን ምላሽ እንሰጣለን። እንግዲህ ቅድስት ቤተ ክርስቲያናችን ማንኛውም ሰው ሊጾመው ይገባል ብላ የደነገገችልን 7 የአዋጅ አጽዋማት አሏት። ከነዚህ ከ7ቱ የአዋጅ አጽዋማት መካከል አንዱ ይህ ጾመ ገሃድ ወይም ደግሞ ጾመ ጋድ ይባላል ማለት ነው። እንግዲህ ገሃድ ማለት ለውጥ ወይም ደግሞ ምትክ ወይም ደግሞ ልዋጭ እንዲሁም ደግሞ ግልጥ ተገላጭ በማለት ይተረጉማል። ቅዱሳን ሐዋርያት የጌታችን መድኃኒታችን የኢየሱስ ክርስቶስ የልደቱና የጥምቀቱ በዓል በሳምንት 2 ቀን በምንጾምባቸው ቀናት ወይም ደግሞ ጾም በተሰራባቸው በረቡዕና ዓርብ ዕለት የዋሉ እንደሆነ የጾሙ ሥርዓት ሳይጠበቅ አንደኛ ታኅሳስ 28 ቀን ለ29 አጥቢያ፣ ሁለተኛ ደግሞ ጥር 10 ቀን ለ11 አጥቢያ መንፈቀ ሌሊት ቅዳሴ እንዲፈጸምና ምዕመናን በትንሣኤው የአከባበር ሥርዓት አይነት በዓሉን በደስታ እንዲያከብሩ አዘዋል ማለት ነው። ስለዚህ ሁለቱም ማለት የልደትና የጥምቀት ዋዜማ በጾም እንዲታሰብ ሆኗል ማለት ነው። ዕለቱ ግን ሮብ ላይና ዓርብ ላይ የጌታችን ጥምቀትና ልደት በዓል ከዋለ ዋዜማው ይጾማል ማለት ነው። ይህ ማለት ለምሳሌ የጥምቀት በዓል ረቡዕ ላይ ቢውል ወደፊት ያለው ማክሰኞ ይጾማል። ለምሳሌ የጥምቀት በዓል ዓርብ ላይ ቢውል ወደፊት ያለው ዕለተ ሐሙስ ይጾማል ማለት ነው። እነዚህ ዕለታት ረቡዕና ዓርብ የጾም ቀንነታቸው ተሽሮ የፍስክ ቀን ሆነው እንደሚከበሩ ደግሞ ማስረጃ አለን። ማስረጃችን ምንድነው ስንል ፍትሐ ነገሥት ነው። የቤተ ክርስቲያናችን የሥርዓት ምንጭ ሆነው ፍትሐ ነገሥት አንቀጽ 15 ላይ ስለ አጽዋማት በተደነገገ ወይም ደግሞ ስለ አጽዋማት በሚናገረው አንቀጹ ላይ እንዲህ ብሎ ያስቀምጥልናል። ስክሪኑ ላይ ተመልከቱ። ዳግመኛም ይላል በየሳምንቱ ሁሉ ዓርብና ረቡዕን መጾም ነው። በዓለ 50 የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር ይላል። እንደ ተጻፈው እስከ 9 ሰዓት ድረስ ጹሟቸው ይላል። ልብ በሉ። እዚህ ቃል ላይ የምትመለከቱት ረቡዕና ዓርብ በዓለ 50 ከሆነ የልደት በዓል ከሆነ የጥምቀት በዓል ከሆነ የፍስክ ቀን እንደሚሆኑ እንደማይጾሙ ከነዚህ ከሦስቱ ውጭ ግን ባሉት ውስጥ እስከ 9 ሰዓት ድረስ የሚጾሙ መሆናቸውን የሚያስረዳ ቃል ነው። የጌታችን የልደትና የጥምቀት በዓልም ደግሞ በጌታችን ልደትና ጥምቀት በዓል ጾም ስለሌለ መጾም እንደማይገባ የጾም ቀንነታቸው ተሽሮ የፍስክ ቀናት እንደሚሆኑ ሲነግረን የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር ይላል። ከዛ ውጭ ግን እስከ 9 ሰዓት ድረስ በየሳምንቱ ሁሉ ዓርብና ረቡዕን መጾም ነው ብሎ ይደነግግልናል፣ ያስቀምጥልናል ማለት ነው። ልብ በሉ። በጥምቀት ዋዜማ
ጾመ ገሃድን መጾም እንዳለብን የቱ ጋር ነው የተጻፈው የሚለውን ደግሞ ልንመለከት ያስፈልጋል። እንግዲህ የቤተ ክርስቲያናችን የሥርዓት ምንጭ የሆነው አሁንም ፍትሐ ነገሥት በእንተ ኩሎሙ አጽዋም ወይም ደግሞ ስለ አጽዋማት በተደነገገበት አንቀጽ 15 ላይ እንዲህ የሚል ተመዝግቦ እናገኛለን። እንዲህ ይላል። እስክሪኑ ላይ ተመልከቱ እናንተም። ከእነርሱም እንደ አብይ ጾም በመጠንቀቅ የሚሆን አለ። ይህችውም በአብይ ጾም አስቀድማ የምትሆን የሕርቃል ጾም ናት። የነነዌ ጾም 3 ቀን፣ የልደትና የጥምቀት ዋዜማ ጾም ገሃድ ብሎ ይነግረናል። ልብ በሉ። ስለዚህ የልደትና የጥምቀት ዋዜማ እንደሚጾም የሚጾመው ጾምም ደግሞ ገሃድ እንደሚባል በደንብ በግልጽ አስቀምጦልናል ማለት ነው። የልደትና የጥምቀት ዋዜማ ጾም ወይም ደግሞ ገሃድ ብሎ ነው በማያሻማ ቃል ያስቀመጠልን ማለት ነው። ስለዚህ የጌታችንን የጥምቀት በዓል ስናክብር ዋዜማውን እንጾማለን፣ ገሃድ ነው ማለት ነው። በተጨማሪም ደግሞ በጥምቀት ዋዜማ መጾም እንዳለብን መጽሐፈ ስንክሳራችንም በግልጽ አስቀምጦልናል። ምን ብሎ ነው ያስቀመጠልን ስንል ጥር 10 ቀን የሚነበበው ስንክሳር በጥምቀት ዋዜማ መጾም እንዳለብን ሲገልጽ እንዲህ ይላል። እስክሪኑ ላይ ያስቀምጠላችኋል። አሁንም በዚህች ዕለት ምንም መብልን ሳይቀምሱ ምእመናን ሁሉ እስከ ምሽት ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንተ ቤተ ክርስቲያን መምህራን ሥርዓትን ሠሩ ይላል። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን አይቅመሱ ይላል። መጽሐፈ ስንክሳራችን ጥር 10 ቀን ላይ ነው ይህ ተመዝግቦ የምናገኘው። ይህ ማለት የጌታችን በዓለ ጥምቀት ጥር 11 ቀን ነው። ዋዜማው ደግሞ ጥር 10 ቀን ነው። በጥር 10 ቀን በጌታችን የጥምቀት በዓል ዋዜ ማለት ምን ማድረግ እንዳለብን በደንብ ይነግረናል ማለት ነው። ምን አድርጎ አለ? በዚህ ዕለት ምንም መብል ሳይቀምሱ ምእመናን ሁሉ እስከ ምሽት ይጾሙ ዘንድ አስቀድመው የነበሩ የቤተ ክርስቲያን ሊቃውንት አባቶቻችን መምህራን ሥርዓትን ሰርተውልናል ይላል። ስለዚህ መጾም አለባችሁ እያለን ነው። ይህንን ብቻ አንስተን ማለፍ ደግሞ አይደለም። ሊቃውንት አባቶቻችን ይህንን ሥርዓት ለምን ሠሩ የሚለውንም ልናውቅ ያስፈልጋል። ለምን እንዲህ አሉ ቢባል እዛው መጽሐፈ ስንክሳራችን ላይ ወረድ ብለን ስንመለከት እንዲህ ይላል። በዚህች ዕለት ምእመናን እስከ ምሽት እንዲጾሙ ያዘዙበት ምክንያት ይህ ነው ይላል። የልደትና የጥምቀት በዓል በረቡዕ ወይም ደግሞ በዓርብ ቀን ቢውል በበዓለ ሐምሳ የሚበላውን የጥሉላት መብል በጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ አባቶቻችን ሐዋርያት አዘዋል ይላል። ምክንያቱም እነዚህ ሁለቱ የእግዚአብሔር በዓላቶቹ ናቸውና ይላል። ልብ በሉ። ስለዚህ ቀድሞ የነበሩ ሊቃውንት አባቶቻችን የልደትንና የጥምቀትን ዋዜማ እንድንጾም ሥርዓትን ሠሩ ሲል ለምን እንደሠሩ ሲናገር ደግሞ የልደትና የጥምቀት በዓል ዓርብ ወይም ረቡዕ ቢሆን በበዓለ ሐምሳ የሚበላውን የጥሉላት መብል በጠዋት በመብላት ምእመናን ሁሉ በደስታ በዓሉን እንዲያከብሩ ነው። የጥሉላት መብል ስንል የትኛውን ነው? ብዙ ሰዎች ጥሉላት ሲባል ጥያቄ ይፈጥርባቸዋል። የጥሉላት መብል የምንላቸው የፍስክ ምግቦች ማለታችን ነው ባጭሩ። ወይም ደግሞ የጥሉላት ምግብ የሚባሉት ወተት፣ ቅቤ፣ እንቁላል የመሳሰሉትን የእንስሳት ተዋጽኦች ለሰውነታችን ገንቢ የሆኑ ነገሮችን ነው። ልደትና ጥምቀት ረቡዕና ዓርብ ከዋሉ በዋዜማው ማክሰኞና ሐሙስ ይጾማሉ ማለት ነው። ረቡዕና ዓርብ ምንም እንኳን የጾም ቀናት ቢሆኑ የፍስክ ቀን ሆነው ይከበራሉ ማለት ነው። ታዲያ የልደትና የጥምቀት በዓል እሁድ ቢውሉ በዋዜማው ቅዳሜ ምንድን ነው የምናደርገው ብለው የሚጠይቁ ሰዎች አሉ። በዓሉ እሁድ ቢውል በዋዜማው ቅዳሜ የጥሉላት ምግብ አይበላም እንጂ ከእህልና ከውሃ ተከልክለን አንጾምም። እዚህ ጋር ልታስተውሉ የሚገባ 2 አይነት አጿጿም አለ። የመጀመሪያው ከእህልና ከውሃ ተከልክለን ከጥሉላት ምግብም ተከልክለን እስከ 9 ሰዓት ድረስ የምንጾመው ነው። ሁለተኛው ደግሞ ከጥሉላት ምግብ ብቻ የምንከለከለው ነገር ግን ከእህልና ከውሃ ተከልክለን በባዶ ሆዳችን ቀኑን ሙሉ የማንጾመው ማለት ነው። ስለዚህ የጌታችን የጥምቀት በዓል እሁድ ቢውል ቅዳሜን በባዶ ሆዳችን ከእህልና ከውሃ ተከልክለን እስከ 9 ሰዓት አንጾምም። ከጥሉላት ምግብ ግን እንቆጠባለን። ለምሳሌ ሥጋ፣ ቅቤ፣ ወተት ከመሳሰሉት ማለት ነው ከፍስክ ምግቦች እንከለከላለን ማለት ነው። ዕለተ ቀዳሚት ሰንበት በዓመት 1 ጊዜ ብቻ ነው የምትጾመው። እሷም ቀዳሚት ስዑር ተብላ ወይም ደግሞ የተሻረች ቅዳሜ ተብላ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አድሮባታልና በዓመት 1 ጊዜ ብቻ የቀዳም ስዑር ዕለት
ትጾማለች ማለት ነው። ለዛም ነው የተሻረች ቅዳሜ የምትባለው ማለት ነው። የማትጾማ ቅዳሜ ስለምትጾም ነው ቀዳሚት ስዑር የተባለችው ማለት ነው። ከዚያ ጊዜ ውጪ ግን በምንም አይነት ሁኔታ ውስጥ ዕለተ ቀዳሚት በባዶ ሆዳችን ከእህልና ከውሃ ተከልክለን አንጾምም። ስለዚህ የጌታችን የልደትና የጥምቀት በዓል እሁድ ቢሆን ቅዳሜን ምንድን ነው የምናደርገው? ከጥሉላት ምግብ ብቻ ነው የምንከለከለው ማለት ነው። የዘንድሮ የ2018 ዓመተ ምህረት በዓለ ጥምቀት ዕለተ ሰኞ ላይ ዋለ። ዋዜማው ደግሞ እሁድ ነው። በዚህ በዕለተ እሁድ እንጾማለን ወይስ ደግሞ አንጾምም? ገሃድ ነው። ምንድን ነው የምናደርገው ይላሉ። ይህም ደግሞ በማያሻማ ቃል ተመዝግቦልን ተጽፎልን ምላሹን እናገኛለን። የት ስንል ደግሞ መጽሐፈ ስንክሳራችን ጥር 10 ቀን ላይ ምን ብሎ ካልን ደግሞ ቃሉ እንዲህ ይላል። የልደትና የጥምቀት በዓልም ሰኞ ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም፣ ነገር ግን ጥሉላትን ከመብላት ይቆጠቡ ይላል፣ ወይም ደግሞ ይጠበቁ ይላል። ይህ ደግሞ ግልጽ አማርኛ ነው። ምንም የሚያሻማ ነገር የለውም። ስለዚህ ዘንድሮ የጥምቀት በዓል ሰኞ ስለዋለ በሰንበት ቀን ይጾሙ ዘንድ አይቻልም አለ። ነገር ግን አለ አይቻልም ሲባል ግን የጥሉላት ምግቦችን ወይም የፍስክ ምግቦችን መብላት ይቻላል ማለት አይደለም። በባዶ ሆዳችን ምንም ነገር ሳንበላ የጥሉላት ምግብም ሳንበላ ከእህልና ከውሃ ተከልክለን እስከ 9 ሰዓት መጾም አይገባም፣ አይቻልም ነው። ነገር ግን ከጥሉላት ምግቦች እንታቀባለን ወይም ደግሞ እንቆጠባለን ማለት ነው። የጥሉላት ምግቦችን በዕለተ እሁድ አንበላም፣ እንጾማለን ማለት ነው። ወተት፣ ቅቤ፣ እንቁላል የመሳሰሉትን የፍስክ ምግቦችን በዚህ ዕለት አንበላም ማለት ነው። ስለዚህ ባጭሩ የልደትና የጥምቀት በዓል እሁድ ቢውሉ በዋዜማው ቅዳሜ የጥሉላት ምግብ አይበላም። እንዲሁም ደግሞ ልደትና ጥምቀት ሰኞ ቢውሉ እሁድ ጥሉላት ምግቦች አይበሉም። እንደ ሌሎቹ የአጽዋማት ቀናት እህልና ውሃ ግን አይጾሙም ማለት ነው። ለምሳሌ እናንሳ። አብይ ጾምንም አንሱ፣ ጾመ ሐዋርያትንም አንሱ፣ ጾመ ነቢያትንም አንሱ። ከሰኞ እስከ ዓርብ ያሉትን ዕለታት ከእህልና ከውሃ ተከልክለን የጥሉላት ምግቦችንም ተከልክለን እስከ 9 ሰዓት ድረስ እንጾማለን ማለት ነው። ነገር ግን ቅዳሜና እሁድ ጋር ሲመጣ ግን ከጥሉላት ምግቦች እንከለከላለን እንጂ በባዶ ሆዳችን እህልና ውሃ ሳንቀምስ ቅዳሜና እሁድን መጾም አይቻልም። ፍትሐ ነገሥቱም አያዝም ማለት ነው። ስለዚህ ምላሻችን ይህ ነው። በዚህ ጊዜ ብዙ ሰዎች ይህንን ጥያቄ ይጠይቃሉና ለብዙ ሰዎች እንዲደርስ የተማራችሁትን አስተምሯቸው። እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ነን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።